ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው በአማርኛ እና በእንግሊዘኛ እንዴት እንደሚጻፉ አሳያችኋለሁ ማለት ነው። በአማርኛ ጽፌ ከዛ ደግሞ በእንግሊዘኛ እንዴት እንደሚነበቡ አንድ ባንድ አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው ትኩረት ወስዳችሁ ከኔ ጋር ተከታተሉ። ኦኬ፣ አሁን ወደ ትምህርታችን። እዚህ ጋር እንደማሳያችሁ ምን ይላል? ደውል። እንግዲህ ደውል ሲል ከዚህ ጋር ደ የመጀመሪያ ናት፣ ው የመጀመሪያ፣ ል የለቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ደውል ይላል በአማርኛ። እዚህ ጋር ደግሞ በእንግሊዘኛ ስንጽፈው ዲ ኢ ደብሊው ዩ ኤል በአንድ ላይ ምን ይላል ማለት ደውል የሚል ቃል እንመሰርታለን ማለት ነው። ወይም ደግሞ እንጽፋለን ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ደግሞ ምን ይላል? ሙሉ ሙ ማለት የመቤተሰብ ሁለተኛ፣ ሉ የለቤተሰብ ሁለተኛ ድምጽ በአንድ ላይ ምን ይላል? ሙሉ የሚለውም በእንግሊዘኛ ስንጽፈው ምን ይላል ማለት ነው። እዚህ ጋር ኤም ዩ ኤል ዩ በአንድ ላይ ምን ይላል ማለት ነው? ሙሉ የሚል ቃል እናገኛለን ማለት ነው። ኦኬ፣ ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ሀ ማለት የመጀመሪያ ፊደል ናት። ሊ የለቤተሰብ ሶስተኛ፣ ማ የመቤተሰብ አራተኛ። በአንድ ላይ ሀሊማ የሚለውን በእንግሊዘኛ ስም ስንጽፈው ምን ይላል ማለት ነው? ኤች ኤ ኤል አይ ኤም ኤ በአንድ ላይ ምን ይላል ማለት ነው? ሀሊማ። በእንግሊዘኛ እዚህ ጋር ሀሊማ ነው ሀሊማ የሚል ቃል እንመሰርታለን ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እዚህ ጋር ምን ይላል? ነ የመጀመሪያ፣ ገ የገቤተሰብ የመጀመሪያ። ነገ የሚለው በእንግሊዘኛ ስንጽፈው ምን ይላል ማለት ነው? ኤን ኤ ጂ ኤ በአንድ ላይ ነገ የሚል ይሆናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ምን ይላል? ዛሬ ማለት የዘቤተሰብ አራተኛ፣ ሬ የረቤተሰብ አምስተኛ። ዛሬ የሚለውን በእንግሊዘኛ ስንጽፈው ምን ይላል? ዜድ ኢ አር ኤ ዛሬ የሚል ይሆናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና ምን ይላል ደግሞ እዚህ ጋር? ሰላም ይላል። ሰ የመጀመሪያ ፊደል ናት። ላ የለቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ። በአንድ ላይ ሰላም የሚለውን በእንግሊዘኛ ስንጽፈው እንዴት ነው የሚጻፈው? ኤስ ኢ ኤል ኤ ኤም በአንድ ላይ ምን ይላል? ሰላም የሚል ይሆንልናል ማለት ነው። ኦኬ፣ በጣም አሪፍ። ወደ ቀጣዩ ስንሄድ ምን ይላል? እዚህ ጋር ደግሞ እሺ ይላል። ማለት የቤተሰብ ስድስተኛ፣ ሺ የሸ ቤተሰብ ስድስተኛ። በአንድ ላይ አማርኛው ምን ይላል? እሺ የሚለውን በእንግሊዘኛ ስንቀይረው ወይም ስንጽፈው ደግሞ ኢ ኤስ ኤች አይ እሺ የሚል እናገኛለን ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር አለሁ ይላል። የመጀመሪያ ፊደል ናት። ለ የመጀመሪያ፣ ሁ የሀ ቤተሰብ ሁለተኛ ድምጽ። በአንድ ላይ አለሁ የሚለውን በእንግሊዘኛ ስንቀይረው ኤል ኤ ኤች ዩ በአንድ ላይ አለሁ የሚል
እናገኛለን ማለት ነው። ኦኬ ወደ ቀጣይ ስንመጣ መጣሁ ይላል። መጣሁ የመጀመሪያ ጣ የጠ ቤተሰብ አራተኛ ሁ የሀ ቤተሰብ ሁለተኛ በአንድ ላይ መጣሁ የሚለውን በእንግሊዘኛ እዚህ ጋር ስንቀይረው ምን ይላል? ኤም ኢ ቲ ኤ ኤች ዩ በአንድ ላይ መጣሁ ይላል ማለት ነው በእንግሊዘኛም ሲቀየር። ኦኬ ወደ ቀጣይ ስንሄድ ተ የመጀመሪያ ነ የመጀመሪያ ስ የሰቤተሰብ ስድስተኛ ተነስ የሚለውን በእንግሊዘኛ ስንቀይረው ምን ይላል ማለት ነው? ቲ ኢ ኤን ኢ ኤስ ተነስ የሚል ይሆንልናል ማለት ነው በእንግሊዘኛ ስንቀይረው ማለት ነው። ወደ ቀጣይ ስንመጣ ስ ማለት የሰቤተሰብ ስድስተኛ ናት። ራ የረቤተሰብ አሁንም አራተኛ ስራ የሚለውን በእንግሊዘኛ ስንጽፈው ኤስ አር ኤ ስራ ይላል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሀ ማለት የመጀመሪያ ፊደል ድምጽ ናት። ዋ የወ ቤተሰብ አራተኛ ድምጽ ሀዋ የሚለው በእንግሊዘኛ ስንቀይረው ምን ይላል? ኤች ኤ ደብሊው ኤ ሀዋ ይላል ማለት ነው። ኦኬ ወደ ቀጣዩ ወይም ወደ መጨረሻው ጥያቄ ስንደርስ መዲና የመጀመሪያ ዲ የደ ቤተሰብ ሶስተኛ ና የነ ቤተሰብ አራተኛ በአንድ ላይ መዲና የሚለው በእንግሊዘኛ ስንጽፈው ስሙን ኤም ኢ ዲ አይ ኤን ኤ በአንድ ላይ ምን ይላል ማለት ነው? መዲና ብሎ በእንግሊዘኛ ይቀይረዋል ወይም ደግሞ ይጽፋል ማለት ነው። ስለዚህ እንግዲህ ለዛሬ ይዤላችሁ የመጣው በአማርኛ ጽፌ ከዛ በእንግሊዘኛ እንዴት እንደሚጻፉ ነው ያሳየኋችሁ ማለት ነው። ለዛሬ ቪዲዮ እንግዲህ ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ጊዜ ይዤላችሁ እስከምመጣ ሰላም ሁኑ። ሰላም ጊዜ